ያንድ ቀን መንገድ ገብቶ ይላል ነነዌ በ3 ቀን ትገለበጣለች ነው የሚለው አይደል? በስንት ቀን? ስለዚህ አንድ ቀን ገባ ቶሎ ሰብኮ ሊወጣ ማን ስትገለበጥ አብሮ እንዳይገለበጥ ብዙም ፍላጎት የለውም። ነነዌ በ3 ቀን ትገለበጣለች አለ። ከንጉሱ ጀምሮ እስከታች እስካል እንስሳቱ ሳይቀር ጾሙ ጸለዩ። እኛ ጆሮአችንን የደፈነው ለንስሐ ምንድነው? እንደዚህ አይነት ህዝብ አለ ለካ። በአንድ ስብከት ሊያውም ርዕስ በሌለው ቅርጽ በሌለው ትምህርት ጣዕም በሌለው ስብከት ንስሐ ይገባል። ንስሐ ይገባል። ጴጥሮስ ንስሐ የገባው ምርር ብሎ ያለቀሰው የምን ጮኸት ሰምቶ ነበር? ምን ሳይጮህ 3 ጊዜ ትክደኛለህ ተባለ። ምን ሲጮህ ሰምቶ ነው? የዶሮ ጮኸት ንስሐ አስገባው ጴጥሮስ። ዶሮ ጮኸ ብሎ ንስሐ ገባ። ዶሮ የተባሉ ሰባኪያን ናቸው፣ መምህራን ናቸው። ያው ዶሮ እንዳትሉን እንጂ ጠብቃቸው አደራ። ዶሮ የተባሉ ሰባኪያን ናቸው። የዶሮ ጮኸት ሰምቶ ንስሐ ገባ። እኛ ግን ጮኸቱን ለምደነዋል። ንስሐ አንገባም። ይኸው እኛን ጮህባቸዋለን እየወጣን፣ እናንተ ንስሐ አትገቡም። ለምን? የኛም የዶሮዎቹም ችግር ነው። ዶሮ አይታችሁ ከሆነ ከመጮሁ በፊት ጠዋት ይነሳና መጀመሪያ አዋራውን አራግፎ ነው የሚጮህ። ንስሐ ገቡ። እኛም የነዌ ሰዎች በአንድ ስብከት በአንድ አረፍተ ነገር ንስሐ የገቡበት ነው። ቤተክርስቲያን ስለ ንስሐ ሳታስተምር ውላ አድራ አታውቅም። ምእመናን መንግስተ ሰማይ ይበል ህዝብ ተብሎ ከንፈር ምጠጡ አይልም። ግን ምእመናን ይላሉ ባሉበት። ንስሐ ግን አንገባ። ንስሐ የሁል ጊዜ ትምህርት ነው ምእመናን። አሁን ነነዌ የመጣበት በነገራችን ላይ አባቶቻችን እንደው በረከታቸው ይደርብን እንዴት አስተዋዮች እንደሆኑ ከዐቢይ ጾም ትንሽ ቀደም አድርገው ነነዌን የሚያመጡት የቀሩትን ቀናት ቅበላ ብለህ ስትበላ እንድትከርም አይደለም፣ ንስሐ እንድትገባበት። ንስሐ እንድትገባ ነው። ለዐቢይ ጾም ተዘጋጅተህ የቀረውን 10 ቀናት እኔ በእውነት ዛሬ በምንማረው ትምህርት አንድ ሰው ንስሐ ቢገባ ለኔ ለነፍሴ ይቅርታ ነው ማገኝበት። ሌላው ምንም ችግር የለም። አንድ ሰው ንስሐ ቢገባ ጽድቁ ቀርቶብን የነነዌ ሰው ሁሉ የአዲስ አበባ ሰው ቀርቶ እዚህ ግቢ ውስጥ ያለው ምእመን ንስሐ ከገባ ትልቅ ውጤት ነው። ንስሐ የሁል ጊዜ ትምህርት ነው። ጸጸት ማለት ነው በግዕዙ። በአማርኛው ጸጸት ምንለው፣ በግዕዙ ንስሐ ነሳ ወእግዚአብሔር እኒ ነሳህም ዘነበበ። አሁን እዚህ ላይ እግዚአብሔር በነነዌ ላይ ሊያደርገው ከነበረው ጥፋት የተነሳ ተጸጸተ የሚለውን ነስሐ ይላል በግዕዙ። ንስሐ ማለት ጸጸት ማለት ነው። ምን አድርገን ነው የምንጸጸተው? አምላኬን እግዚአብሔርን በድየዋለሁ ብለን ስንጸጸት፣ ኃጢአት ሰርቻለሁ፣ አድርግ ያለኝን አላደረኩም፣ አታድርግ ያለኝን አድርጌያለሁ ስንል ያ እውነተኛ ንስሐ ይባላል። ሰውን ወደ መዳን የሚያደርሰው ሐዘን የተባለው ቅዱስ ጳውሎስ ያለው ሰውን ወደ መዳን የሚያደርሰው ሐዘን ንስሐ ይባላል። ይህንን እግዚአብሔር ይፈልገዋል። በድያለሁ ስንል እንግዲህ ከኛ መሃል ኃጢአት የሌለበት ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር የምንሰራው ኃጢአት አለ። እንሰርቃለን፣ እናመነዝራለን፣ ብዙ ወንጀሎች እንሰራለን፣ ሰነድ እንሰርዛለን፣ እንደልዛለን፣ ጉቦ እንሰጣለን፣ ጉቦ እንቀበላለን። እነዚህ በግብር የምንፈጽማቸው ኃጢአቶች ናቸው። ብዙ አይነት ሰው ይህን ባይሰራ ደግሞ በቀን ውስጥ ይህን መስራት ባይችል ቢያንስ በአንደበቱ ግን ብዙ ክፉ ነገር ይናገራል። አንደበታችን ይሳደባል፣ እንሳደባለን። አቤት አሁንማ ስድብ ማዕረግ የሆነበት ጊዜ እኮ። ጥሩ ተሳዳቢ ነው የሚከበረው እንደው። ስለዚህ እንሳደባለን፣ እንዋሻለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ። እኔ ለማማት ብዬ አይደለም ብሎ ያማል። ይህም ኃጢአት ነው። በአንደበታችን ብዙ ኃጢአት በቀን ውስጥ እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ። ብዙ በተናገርን ቁጥር ብዙ ኃጢአት እንሰራለን። ለዚህ ነው ሰው ለመናገር የዘገየ ዝም ለማለት ግን የፈጠነ ይሁን የተባለ፣ ለመስማት የፈጠነ ይሁን። ስለዚህ ብዙ በአንደበታችን ኃጢአት እንሰራለን። ሶስተኛው በሐሳባችን ነው። በግብር ባንታችን ባንሰራ በሐሳባችን በቀን ውስጥ ብዙ ኃጢአት እንሰራለን። እንደውም ለመናገር የምናፍረውን ለመፈጸም የማንደፍረውን
በአንደበታችን ግን በሐሳባችን ግን የምናወጣው የምናወርደው ብዙ አይነት ኃጢአት አለ። ይህንን ኃጢአት በድያለሁ አዝኝ አስቀይ እውነተኛ ንስሐ ይባላል። ይህን ንስሐ እግዚአብሔር ለሁላችን ያድለን። ከተጸጸትን በኋላ ደግሞ ኃጢአታችንን እንድንናዘዝ ይፈልጋል። ንስሐ መጸጸት ነው። ግን ጸጸት በምንድን ነው የሚገለጸው? እግዚአብሔር ኃጢአታችንን እንድንናገር ይፈልጋል። እስቲ የመጀመሪያዎቹን በደለኞች ላስታውሳችሁ። የፈረደባቸው አዳምና ሔዋን። ያው የነሱ ስለተጻፈ ነው እንጂ እኛ ከነሱ የተሻለ ኃጢአት በብዛትም በጥራትም ሰርተናል አይደል? ግን ያው መጽሐፍ ቅዱስ ላይ ያለው የነሱ ነው። አዳምና ሔዋን ምንድነው የሰሩት? አትብሉ የተባሉትን ዕፀ በለስ ምን አደረጉ? በሉ። ሔዋንን እባብ መጥቶ ዕፀ በለስን መከልከላቸውን ስትነግረው እግዚአብሔር አትብሉ አለን ስትለው አየለም እንደሱ እኮ አምላክ እንዳትሆኑ ነው፣ ሞትን አትሞቱም አላት። ግድ የለሽም ብሎ መከራት ዲያብሎስ። ይሄ በነገራችን ላይ ሰይጣን ዛሬም እባብ ሆኖ ይመጣል እኛ ጋር። እባብ እንኳን አይሆንም አንዴ የተነቃ ዘዴ ስለሆነ፣ በተለያየ ሰው ግን ይመጣል። ጓደኛ ሆኖ ይመጣል፣ ዘመድ ሆኖ ይመጣል፣ የቅርብ ወዳጅ ሆኖ ይመጣል። ብዙ ወጣቶች ህይወታቸው የሚበላሸው እንደዚህ አይደል እንዴ? የጀመሩት አይደል? ከዛሬ ቀምሰው አታውቅም፣ ቀምሰሽው አታውቂም፣ ሄደሽ አታውቂም፣ እንዲህ አይነት ቦታ ይሄን አይተኸው አታውቅም። ኧረ አትሞትም እኮ ምንድን ነው የሚያስፈራ? አንዴ ሞክረው ግድ የለህም አይዞ። ሰይጣን እባብ መሆን ትቶ ጓደኛ መሆን ጀምሮ። ስለዚህ ሔዋን የእባብን ምክር ሰማች፣ በለስን በላች። እንኳን አምላክ ልትሆን ሰው መሆንም አልቻለች። ከዛ በኋላ ክብራቸው ጸጋቸው ምን አለ? ተገፈፈ። እርቃናቸውን ቀሩ። ኃጢአት ማለት እርቃን መሆን ነው ምእመናን፣ ራቁት መሆን ነው። ከጸጋ እግዚአብሔር መራቆት ነው። ኃጢአት ማለት ቀጥታ ትርጉሙ ማጣት ነው። ራሱ እግዚአብሔርን ማጣት። ተጎሳቆሉ። ይህን ጊዜ አዳም በገነት ዛፎች ውስጥ ተሸሸገ ይላል። ኃጢአት እኮ መሸማቀቅ ነው፣ ማፈር ነው። ኃጢአት ቀና ብለህ እንዳትሄድ የሚያደርግ ነው፣ የሚያሸማቅቅ ነው። ስለዚህ በገነት ዛፎች መካከል ተሸሸገ። ቅጠል አምጥቶ ፊቱ እርቃኑን ለማልበስ ሞከረ። ኃጢአታችንን ለመደበቅ የምናደርገው ጥረት ማለት ነው። ይህን ጊዜ እግዚአብሔር በገነት መሃል አዳምን ሊፈልገው ወጣ ይላል። አዳም አዳም ሆይ ወዴት ነህ አለው ይላል። አዳም አዳም ሆይ ወዴት ነህ? ስማችሁን ቀይራችሁ ይህን ጥሪ ለራሳችሁ አዳምጡት። አንድ ጊዜ መጽሐፍ ቅዱስ ላይ ስማችን ተቀይሮ ነው እንጂ ሁላችንም ስማችን አለ፣ ታሪካችን አለ። እገሌ እገሌ ሆይ ወዴት ነህ የሚለው አዳምን አይደለም። መጽሐፍ ቅዱስ ላይ የተጻፈው አዳም ከሞተ ከስንት ዓመት በኋላ ነው ሙሴ ኦሪት ዘፍጥረትን የጻፈው። ለአዳም አይደለም ለእኛ ነው። የት ነው ያለው ይላል እያንዳንዳችንን እግዚአብሔር ማለት። ያለንበት ጠፍቶት አይደለም፣ ምን እየሰራ ነው? ወድቀሃል፣ ተነስተሃል፣ ጽድቅ እየሰራ ነው፣ ምንድን ነው እያለን አዳም አዳም ሆይ ወዴት ነህ አለው። እግዚአብሔር አዳም ያለበት ይህን ጊዜ አዳም ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ራቁቴን ስለሆንኩኝ ምን አለ? ፈራው ተሸሸኩም አለ። አሁን አዳም ኃጢአቱን ተናገረ አልተናገረ? መልሱልኝ። አልተናገረም። የአዳም ኃጢአት ራቁቱን መሆን ነው እንዴ? ምን ማድረግ ነው? ዕፀ በለስን መብላት ነው። ኃጢአቱን ትቶ ኃጢአቱ ያመጣውን ችግር ነው ያወራው። ራቁቴን ስለሆንኩኝ ፈራው አለ። ራቁቱን መሆኑን አይደለም መናገር ያለበት፣ ዕፀ በለስን በላው ነው ማለት ያለበት። ብዙ ጊዜ ንስሐ አባቶቻችን ፊት ቀርበን ኃጢአቱን ትተን ኃጢአቱ ያመጣውን ችግር የምናወራ ሰዎች አሉ። አባ ይሄ መጠጥ እኮ ጤና አሳጣኝ ይላል። ምን አመጣው? ሰካራም ነኝ ነው የሚባለው አይደል? መጀመሪያ ቀጥታ ኃጢአቱን ዘሎ ኃጢአቱ ያመጣውን ችግር ተናገረ። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለው። ይገርም። እምቅድመ ይፍጥሮ ለአዳም ያምር ግብሮ ይላል። አዳምን እኮ ያውቃል ሳይፈጥረው እንደሚበድል። መረጃ አይደለም እግዚአብሔር እየጠየቀ ያለው፣ እመን ኃጢአትህን አፍ አውጥተህ በድያለሁ በለኝ ነው የሚል። ይህን ጊዜ አዳም ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላው አለ። አሁን ተናገረ አልተናገረ? ተናገረ። ከዛፉ ሰጠችኝና ምን አለ? በላሁ ነው ኃጢአቱ። ከዛ በፊት ያለው ንስሐ ሳይሆን ክስ ነው። ማንን የከሰሰው? መልሱልኝ። ሔዋን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ማሰጠኝም እኔ ምን አልልም።
አልበላም። ስለዚህ ሁለተኛ ተከሳሽ እግዚአብሔር። አንዳንዴ ኃጢአትን ሰራና ወይ ሰውን ከሳል፣ ጓደኛ የገፋፍቶኝ እገሌ ገፋፍቶኝ እንዲናርግ ብላኝ ይሄ በሰው ስናመካኝ። ሁለተኛ እግዚአብሔር ላይ እናመካኛለን። ደስ ብሎን የሰራነውን ኃጢአት ምን ነው ተውከኝ እንዲህ ሲሆን ደስ ብሎ እኮ ነው ያረኳል። በነፃ ፈቃድ የሰራውን ኃጢአት እግዚአብሔር ላይ መልሶ መስጠት ማለት። ስለዚህ ረዳቱን ብለ የሰጠኝ ሴት ከዛፉ ሰጠችኝ። በጣም ይገርማል። የሰጠኝ ሴት በሉዋንን ያገባት ሰሞን አዳም ምን ሲል የሰጠኝ ሴት አይደለም አጥንትሽ። ይኸውላችሁ ትዳር ሲጀመር አጥንቴ፣ ስጋዬ፣ አካሌ ይላሉ ባሎች። ከዛ ትንሽ ሲቆዩ እቺ ሴት ይላል የሰጠኝ ሴት ይላሉ። ሲቀዘቅዝ ማለት ነው ፍቅር። መጀመሪያ ግን አካሌ ነው አጥንቴ ነኝ። አጥንቴ ሰጠችኝና በላው አላለም። አካሌ ሰጠችኝና በላው አላለም። የሰጠኝ ለእግዚአብሔር መልሶ ሰጠው። እግዚአብሔር ይህንን አዳም የከሰሰውን ክስ ሲሰማ እንዴ ሔዋን ላይ ዞሮ አንቺ ምን ሆነሽ ነው የሰጠሽው? ለምን ሰጠሽው አላላት። ያደረግሽው ምንድነው አላት። እስኪ በሉ ያደረግሽው የአዳምን ወሬ ይዞ ሔዋን ላይ የሚጮህ አምላክ አይደለም እግዚአብሔር። ከሰው ወሬ ሰምቶ ሌላው ሰው ላይ የሚጮህ አምላክ አይደለም። የሱን አለና ወደ ሔዋን ዞረ። ያደረግሽው ምንድነው አለ። እያንዳንዱ ሰው የየራሱን ታሪክ እሺ አንቺ ደግሞ ተናገር ያደረግሽው ምንድነው አለ። እሷ ደግሞ እባብ አሳተኝና በላዋለች። እኛ ሰይጣን አሳሳተኝ እንደምንለው ያም ሆነ ግን እግዚአብሔርን ሁሉ ጥያቄ የሚጠይቀው ለምንድነው ካላችሁ ኃጢአታችንን እንድንናዘዝ እንድናምን ማን ይፈልጋል? እግዚአብሔር። ቃየንም ወንድሙን አቤል ይፈልጋል። ወንድም አቤል ወዴት ነው አለ። የወንድሜ ጠባቂው እኔ ነኝ አለ። እግዚአብሔር ኃጢአታችንን የምንናዘዝበት የምናምንበትም ብርታት ለሁላችን ያድለን። ይህን ካልን ምእመናን ኦርቶዶክሳውያን ምእመናን ኃጢአታችንን ንስሐ ለመግባት ለመጸጸት፣ መቼስ ማንም ሰው ኃጢአት ሰርቶ ደስ ሊለው አይችልም። መሸማቀቁ አይቀርም። ቅጠሉስ መደበቁ አይቀርም። ቀና ብሎ ለመሄድ ማፈሩ አይቀርም። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤቱ ይወጣል? ኃጢአት ቢሸት ኖሮ እስቲ ምእመናን ቢሸት ከቤቱ የሚወጣ ሰው ወይ ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ደብቆ ሸሽጎ እግዚአብሔር በቸርነቱ ነው ያቆመ። ኃጢአትን ብትጠባበቅ አቤቱ ማን ይቆማል እንዳለ። ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም። ራስን መጥላት አይደለም። ነፃን ለምን አትወስኑ? ሄደና ኃጢአቱን ተበቀለ። የነነዌ ሕዝብ ሁሉ ወድቆ ተነስቶ ይቅር በለኝ ብሎ ኃጢአታችንን በመናዘዝ ነው የምንበቀል። እግዚአብሔር እንድንጸጸት ይፈልጋል አንደኛ፣ ሁለተኛ እንድንናዘዝ ይፈልጋል። እንድንናገረው ይፈልጋል። ለማን ነው የምንናገረው? አሁን ብዙ ጊዜ ኦርቶዶክሳዊት ቤተክርስቲያናችን ኃጢአታችንን እንድንናዘዝ የምታዘል ለማን ነው? አይሰማም። ለንስሐ አባቶቻችን እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝም ወይ? ለምንድን ነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። እንደው ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማንም ያስፈራው? ጀብዱ የሰራን ይመስል ማለት ነው። በቀጥታ በነገረው ውስጥ ምን ደህና ነገር ያረክ መሰላችሁ? ሙሴ 570 ጊዜ እግዚአብሔርን አናግሮ ከዛ እስከመጡ በአንተ እግዚአብሔር ሙሴ ትሁት አይደል? እሺ ይሁን በቃ ብሎ ጸለየ ወደ እግዚአብሔር። ጌታ ሆይ እናናግረው ብለዋል አለ ነው። በጣም ጥሩ። 3 ቀን ራሳቸውን ይቀድሱ፣ ሰውነታቸውን ከኃጢአት ይከልክሉ፣ ወደ ተራራው ስር ይምጡ፣ እኔ ያናግራቸዋለሁ። እሺ አሉ። እስራኤላውያን ታጠቡ፣ ታጠኑ፣ ከኃጢአት ተከለከሉ። ማንን ሊያናግሩ? እግዚአብሔር መጣ ወደ ሲና ተራራ ላይ። እግዚአብሔር ወደ ተራራው ሲመጣ
ተራራው ነደደ። ምዕመናን ነደደ። የሲና ድንጋዮች በነገራችን ላይ አሁንም ድረስ ከሰል ናቸው። የሲና ተራራ ድንጋዩ ከሰል። እግዚአብሔር በእሳት ወረደ እና ተራራው መንቀጥቀጥ ጀመረ። ህዝቡ ፈሩና ወደ ሙሴ ዞረው ሙሴ ሙሴ ሆይ ከዛሬ ጀምሮ አንተ አናግረን እንጂ ማን ያናግረናል? እግዚአብሔር ያናግረን። እኛ ግን ኃጢአት ሰርተን እኔ በቀጥታ ብነግረውስ ምን አይነት ድፍረት ነው? ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። እስመ አይነ ሰብ ያፈርሆሙ ይላል። የሰው አይን ይፈራሉ፣ የእግዚአብሔር አይን ግን ከሰማይ ከምድር ከብርሃን ከጨለማ መደበቅ አይቻልም። እግዚአብሔር በሁሉ ውስጥ አለ እና ኃጢአት ስንሰራ ያላሰብነውን እግዚአብሔር ንስሐ ሲሆን ነው ወይ የምንጠይቀው? ለሱ በቀጥታ ልንገረው። ባጭሩ ግን ምዕመናን በኦርቶዶክሳዊት ቤተክርስቲያናችን ትምህርት መጽሐፍ ቅዱስን መሰረት አድርጋ ንስሐ የምንገባው የምንናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ ነው። አንደኛ ለራሳችን። አንደኛ ለማ ለራሳችን። በዚህ በሉቃስ ልጅ ታሪክ ተጽፏል። ይህ ልጅ አባቱን ንብረት ካወደመ በኋላ ባዶ እጁን ቀርቶ በአሳማ በረት ውስጥ ቁጭ ብሎ ሳለ ይላል ተጸጸተ፣ ወደ ልቡ ተመለሰ፣ ንስሐ ተሰማው። ይህን ጊዜ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ ግን እዚህ በኃጢአት በረሃብ እሰቃያለሁ። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ እንዲህ ብዬ ነግረዋለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም፣ ከአገልጋዮችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን የተናዘዘው ለማን ነው? ለራሱ። ስለዚህ ምዕመናን ወደ ንስሐ አባት ከመሄዳችን በፊት ወደ እግዚአብሔር ይቅር በለኝ ከማለት በፊት ቁጭ ብሎ ሰው ራሱን መመዘን አለበት። ምን ሳረግ ነው ያልኩት? እስቲ ዛሬ እዚህ ቤተክርስቲያን ከመምጣታችን በፊት የት ነው ያልነው? ስራ ላይ ወይ ትምህርት ላይ ወይ ቤታችን ነው የሚሆን? ምን ስናደርግ ነው ያልነው? ማታ ማታ ነጋዴው ዛሬ ስንት አተረፍኩ ዛሬ ስንት ከሰርኩ ብሎ ቁጭ ብሎ ሂሳብ ያሰላ የለ? እስቲ በመንፈሳዊው ዛሬ ስንት አተረፍን ስንት ከሰርን? ነፍሴ ሆይ ዛሬ ከየትኛው እርሻ ነው ያልሽው ይላል ቅዱስ ባስልዮስ ማር ይስሐቅ። ነፍሴ ሆይ ዛሬ የትኛው እርሻ ላይ ነው ያልሽው? ለማን ስትሰሪ ዋልሽ? ለእግዚአብሔር ነው ወይስ ለሰይጣን ነው? ማንን ደስ አሰኘሽ? እስቲ ዛሬ በዋልነው ውሎ ማን ነው? እግዚአብሔር ነው ወይስ ሰይጣን? አወራን? ምን አየን? ምን ሰማን? የዛሬ ውሎህን ቁጭ ብለህ በመዘን አለብህ። ስለዚህ የመጀመሪያው ለራስ ነው። ሁለተኛው ለካህናት ነው። ለካህናት እንድንናዘዝ የእግዚአብሔር ፈቃድ ነው። እኔ 3 ጥቅሶች ነግራቸዋለሁ። ነገር በ3 ይጸናል። አንደኛ መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ኢያሱ 7:7 ላይ አካን ለተባለ ሰው የእግዚአብሔር ነቢይ ሌዋዊው ኢያሱ የነዌ ልጅ ማለት ነው አንድ ቃል ተናግሮታል። አቆመውና ምን አለው? ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። እስኪ በሉ ያደረከውን በሉ እንጂ ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረከውን ምን በለኝ? ለካህናት መናገር ለእግዚአብሔር መናዘዝ ነው። እኛ ለቄሱ አይደለም የምንናገረው። ለማን ነው? እነሱ ምስክሮች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። እግዚአብሔር አይን ፊት ነው እያወራችሁ ያላችሁት፣ ለካህኑ አይደለም፣ ለአይኑ ነው። በካህኑ አይንነት የሚያይህ እግዚአብሔር ነው። ካህኑ ምስክር ነው። ምህረት ይቅርታ የሚሰጠው እግዚአብሔር ነው። ካህናቱ ኃጢአታችንን ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታህ ነው የሚሉት። እኔ ፈትቻለሁ አይሉ። ፍቱ እኮ እነሱ መልሰው የሰጣቸውን ይሰጡታል። ለእግዚአብሔር ተናዘዝ። የማቴዎስ ወንጌል ምዕራፍ 3 ቁጥር 18 ላይ በዮርዳኖስ ማዶ ዮሐንስ ያጠምቅ በነበረ ጊዜ ሊጠመቁ የሚመጡት ሰዎች ኃጢአታቸውን ይናዘዙ ነበር ይላል። በብሉይና በሐዲስ መካከል ላይ
መጥምቁ ዮሐንስ ንስሐ ይሰማ ነበር። ህዝቡም ኃጢአታቸውን ለዮሐንስ ምን ይሉ ነበር? ይናዘዙ ነበር። ሶስተኛ የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት መጥተው ኃጢአታቸውን ይናዘዙ ነበር። ስለዚህ ኃጢአታችንን ለካህናት ለተመደቡ ለሌዋውያን ካህናት ለመጥምቁ ዮሐንስ ለ12ቱ ሐዋርያት እንድንናዘዝ ደግሞ ጌታ ሊለያቸው ሲል ምን አላቸው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። እስከ ምን ድረስ? ሐዋርያታውን ሰማዕታት ሆነው ሞተዋል፣ እነሱ የሉም። እስከ ዓለም ፍጻሜ ያለው አሁን እዚህ ከምታዩቸው አባቶች ጋር ከሐዋርያት ጋር የነበረ አምላክ ከኛም ጋር አለ። ኃጢአታችንን ለካህናት የምንናገረው ስለሆነ ነው። ደግሞ ለመረጃ አይደለም። ሰምተው ሲጨርሱ ጸሎት አድርገው ምክር ይሰጡናል። አንድ ከኃጢአት መከልከል እንድንችል ቀኖና ይሰጡናል። እሱን እንመጣበታለን። ሌላው ግን ኃጢአታችንን ይቅር ማስባል ስልጣን ሰጥቷቸዋል። የምዕራፍ 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ይቅር ስለዚህ ለካህናት የምንናዘዘው የእግዚአብሔር ፈቃድ ስለሆነ ነው። ሶስተኛው ለካህናት ስንናዘዝ በዛው ለማን የምንናዘዘው? ለእግዚአብሔር ማለት ነው። ይህን ካየን ምዕመናን እንዴት እንናዘዝ የሚለውን ደግሞ ማየት ያስፈልጋል። ብዙ ጊዜ አሁን ንስሐ መግባት ስናስብ የሚፈትነን ፈተና፣ አሁን እዚህ ጉባኤ መሃል ያላችሁ ሰዎች ንስሐ መግባት አትጠሉም፣ ትፈልጋላችሁ። ጸሎታችሁም ነው እግዚአብሔር ለንስሐ ያብቃኝ እንላለን አይደል? አዎ። ግን አብዛኛው ሰው አሁን መግባት አይፈልግም። ንስሐ መግባት ይፈልጋል፣ ግን አሁን መግባት አይፈልግም። እንደውም አንዳንድ ሰው ለንስሐ ሞት አብቃኝ ይላል። ለምን ሞት? ስለዚህ ይህ ሰው የቅዱ ንስሐ መግባት የፈለገው መቼ ነው? ሊሞት ሲል። ንስሐ መግባት መቁረብ የምናስበው ልንሞት ስንል ነው። መቼ ነው የምንሞተው? እኔ የኔን አላውቀውም፣ እናንተ ታውቁታላችሁ። ግን እንደሚያውቅ ሰው ሆነን ልሞት ስል ብለን ነው የምናስበው። አሁን የሶሻል ሚዲያ ዘመን ነው፣ የዩቲዩብ የቲክቶክ የምን ዘመን። አንድ በእድሜ ጠና ያሉ እናት ወይ ትልቅ ሰውዬ ሽማግሌ አባት ከእድሜያቸው ጋር የማይሄድ ነገር ሲያደርጉ ቪዲዮ ሰው ሲያይ ምንድን ነው የሚለው? እርሶ እንዴት በመቁረቢያዎት ይላል። በቃ ኃይላችን ሲደክም ማስታወስ ነው የምናስበው። በጉብዝና ወራት አሰኙ የምትላቸው ሳይደክም ትንሹ ነገር ሳይረብሽ፣ አቤት ስታነቡት እንዴት ደስ ይላል። በጉብዝና ወራት ብሎ ሲዘረዝረው ሳትዝል ሳትደክም፣ ጆሮ መስማት ሳያቆም፣ አይን ሳይፈዝ፣ ሁለቱ መስኮቶች ላይ ያሉ ይላል። ሁለት መስኮት የተባሉ አይኖች ናቸው። እኛ ግን የምናስበው ስንደክም ንስሐ መግባን እግዚአብሔርን የመጨረሻ ጉዳይ አድርገነዋል። በእውነት ይቅር ይበለን አምላካችን። አንዳንድ ሰው ደግሞ አይኔ እኮ ንስሐ መግባት እኮ አልጠላም ገባለሁ፣ ግን አሁን ንስሐ በገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ ትንሽ ልስተካከልና ከዛ በኋላ ንስሐ ገባለሁ። የሚያስተካክለን ማን ነው? እግዚአብሔር። ስስተካከል ንስሐ ገባለሁ ብለህ የምታስብ ከሆነ መቼም አትስተካከልም። ምክንያቱም የሚያስተካክለን ማን ነው? እስቲ አሁን ገላችንም በየቀኑ በየሁለት ቀኑም በሳምንትም ያው ውሃ ይጠፋል ብዬ ነው፣ በሳምንትም በወርም እንታጠባለን። ከታጠብን በኋላ እንቆሽሻለን አንቆሽሽ። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ሲል ከሬሳ ጋር እንታጠብ የሚል ሰው አለ? የለም። እንደምንቆሽሽ ወቅ እንታጠባለን። ያልሰራ ነው ኃጢአት አለ ገና። አሁን ብዙ ሰው ቁረቡ ሲባል የሚፈራው ቤት ያየን ይሆን? በእውነት በጣም ይገርማል። እና ጠላቴ ሆይ በወድቅ እነሳለሁ። ሰዓታታችን ሲጀምር እንዲህ ብሎ ነው፣ እመኒ ወደቁ ትነሳ፣ በወድቅ እነሳለሁ፣ ወእመኒ ሆርኩ ውስተ ጽልመት፣ በጨለማን ብመላለስ እግዚአብሔር ያበርህ ሊተ፣ እግዚአብሔር ያበራልኛል ብሎ ነው የሚጀምረው። ብንወድቅ የሚያነሳን ማን ነው? ስለዚህ ለምን ወደቅ አይልም፣ ለምን አልተነሳም ነው። ክርስቶስ አሁን ሊፈርድ ቢመጣ
ለምን ኃጢአት ሰራችሁ እኮ አይደለም የሚለው፣ ለምን ንስሐ አልገባችሁም ነው። ለምን ወደቃችሁ አይደለም፣ ለምን አትነሱ። እሱ ይቅር ማለት ሳይሰለቸው እንዴት እኛ ይቅር በለም ማለት ይሰለቻል? ስለዚህ ኃጢአታችንን መናዘዝ አለብን። ኃጢአቱን የሚሰውር አይለማም ይላል። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ራስን ስትከስ ከዲያብሎስ ክስ ትድናለህ። ዲያብሎስ ይሄን ሰርቷል እኮ ሲል አዎ እንደሰራማ ለኔ መጥቶ ነግሮኛል ይላል እግዚአብሔር። አንተ ስትደብቀው ግን ዲያብሎስ ያንን ወስዶ ቁስልህን እየነካካ ሲኦል እንድትገባ ነው የሚፈልገው፣ እንድትኮን። ስለዚህ ኃጢአት ስላለን እግዚአብሔር ፊት ኃጢአት ስትደብቅ እግዚአብሔር ይገልጥብሃል። መጽሐፍ ቅዱስ ላይ ኃጢአቱን የደበቀ የአንድ ሰው ታሪክ አለ። ጥሩ ታሪኮች ብቻ አይደለም፣ መጥፎ ታሪኮችም ተጽፈዋል። ክፉ የሰሩትም ተጽፏል፣ ደግ የሰሩትም ተጽፏል። ለምንድን ነው? ተስፋ እንዳንቆርጥ ነዋ። እኛ ክፉዎቹ የወደቁት ሲነሱ አይተን እንድንነሳ። ዳዊት መጀመሪያ ኃጢአቱ ምንድነው? ስራ መፍታት። ስራ ስንፈታ ብዙ ጊዜ ሰይጣን ስራ ይሰጠናል። ሰይጣን የሚሰጠን ስራ ደግሞ ኃጢአት እና ዳዊት ስራ ፈቶ በሰገነቱ ሲመላለስ ቤርሳቤ የተባለች ሴት ከወር ልማዷ ነጽታ ነበርና ገላዋን ስትታጠብ አየ። ተመለከተ ብቻ አይደለም መርዞ አያት፣ በደንብ አያት። ስለዚህ ልቡ በዝንቡት ጦር ተነደፈ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። በቃ እዚህ ጋር ነው ታሪኩ ማብቃት ያለው። የሰው ሚስት ናት ሲባል ያቆም ነበር። ዳዊት ግን አስጠራት። ብዙ ጊዜ ማመንዘር የሚመጣው ባለትዳር ነው ባለትዳርና ከተባለ በኋላ ጨዋታው ይቀጥላል። የሰው ሚስት ናት ሲባል ማቆም አለበት። አስነወራት። ባልና ሚስት የሚያደርጉትን ሩካቤ አወቃት። አዳም ሚስቱን ሔዋንን አወቃት፣ አብርሃምም ሳራን አወቃት ይላል። በጋብቻ በሕግ ከሆነ ከሕግ ውጭ ከሆነ ግን አስነወራት፣ ደረሰባት ነው የሚለው። ስራው አንድ ነው፣ እግዚአብሔር ታርጎ ነው የሚለው። ስለዚህ አስነጣሚ ከወር ልማዷ ነጽታ ነው አይደል ስታጠብ የነበረው። ስለዚህ ጸነሰች እና ማርገዟን ላከችበት። አሁን አስቡት፣ ዳዊት የወታደር ሚስት ቀምቶ ደፈረ ቢባል ለስሙ ጥሩ ነው አይደል? እችን ነገርማ ማረም አለብኝ ብሎ ኬጢያዊ ኦርዮን አስጠራው ከጦር ሜዳ። እቅዱ ምንድን ነው? መጥቶ ከሚስቱ ጋር ያድራል፣ ያው ጽንሱ ከሱ ነው ይባላል ማለት። አስጠራው። እንዴት ነው ጦሩ? እንዴት ነው? በላርፈ ትሄዳለህ። አሁን ወደ ማለት ነው የቀረው ኃጢአቱን ለመሸፈን። ከቤተ መንግስት ምግብ ተላከለት። ብዙ ጊዜ ከቤተ መንግስት የሚላክ ምግብ ችግር አለ። በላ ጠጣ፣ ግን ውጭ አደረ። ዳዊት ሲሰማ ከውጭ ነው ያደረው። ውጭ አደርካል። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከሚስቴ ጋር ገብቼ ተኛለዋል? እንዴት ከሚስቴ ጋር ይላል? ከህግ ሚስቱ ጋር እኮ። እናም የእግዚአብሔር ታቦት በደጅ አድራ። አሁን ታቦት የተመለሰው ኦርዮ ለዳዊት ይንገረው። ዳዊት በታቦተ ጽዮን ፊት የዘለለው ዳዊት ማለት ለሱ ከአህዛብ የመጣው ኦርዮ ነገር። አንዳንዴ መንፈሳዊ የምንባል ሰዎች የቤተ ክርስቲያን የምንባል ሩቅ የተባሉ አህዛብ የተባሉ ሊያስተምሩን ሁሉ ይችላል። ከኔ ጋር ናቸው ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እንዴት ስለ እግዚአብሔር ታቦት ክብር እግዚአብሔር ለምን ያጻፈ ይመስላችኋል? አሁን እንደ ዳዊት ለእግዚአብሔር የቀረበ ሰው አለ? ልበ አምላክ ነው፣ ከእግዚአብሔር ጋር የሚነጋገር ነው። ግን በኃጢአት ወደቀ። ኃጢአት ያላዋረደችው ሰው የለም። ኃጢአት ያላዋረደችው የለም ምዕመናን።
ማንንም እንዳታምኑ ነው። እገሌ አባት ነው